just need this rat. በከፍተኛ ሁኔታ መነጋገሪያ የሆነው ማለትም ከትላንትና ማክሰኞ ጀምሮ እስከ ዛሬ ባለነው 2 ቀናቶች ውስጥ ከፍተኛ የሆነ ውጥረት ነግሶ ይገኛል። የጥቁር ገበያ የምንዛሬ ዋጋ ወይንም ደግሞ ህገወጥ ሐዋላ አስተላላፊዎችን በተመለከተ መንግስት ከፍተኛ የሆነ ክትትልና ቁጥጥር መጀመሩን በአዲስ መልክ አጠናክሮ መቀጠሉና ከፍተኛ የሆኑ ግለሰቦች በቁጥጥር ስር መዋላቸው እየተነገረ ይገኛል። ከዚህም ጋር ተያይዞ በርካታ ሐዋላ አስተላላፊዎች ወይንም ደግሞ ህገወጥ ሐዋላ የሚሰሩ በተለያየ ዓለም ሀገራት የሚገኙ ሐዋላ የሚያስተላልፉም ሆነ ሐዋላ የሚልኩ ከፍተኛ ድንጋጤ ውስጥ ይገኛሉ። ይሄም የጥቁር ገበያ ምንዛሬ ካለበት ሁኔታ ላይ እንዲቆም አድርጎታል። በዛሬው ዕለት የሐዋላ የጥቁር ገበያ ምንዛሬ ዋጋ ዝርዝር በስንት እየተዘረዘረ ይገኛል? ሙሉ መረጃና ሙሉ ዝርዝር እናደርሳችኋለን። የ15 ሀገራት ሙሉ መረጃ ለእናንተ ላደርስ ተከስቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። በቅድሚያም የመረጃ ምንጫችን ethiopianblackmarket.com ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የአሜሪካን ዶላር 17880 ብር የተዘረዘረ እንደሚገኝና እንደ አሜሪካን ዶላር 178 ብር ከ78 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ethiopianblackmarket.com በድረገጹ አስነብቧል። በመቀጠል ዩሮን በጥቁር ገበያ እናያለን። 100 ዩሮ ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 20700 የኢትዮጵያ ብር እንደሚሸጥና 1 ዩሮ 207 ብር እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላገኘነው መረጃ ያመለክታል። ከዚህም ጋር ተያይዞ በንግድ ባንክ አንድ የአሜሪካን ዶላር 149 ከ56 እንዲሁም 1 ዩሮ 172 ከ91 በመዘርዘር ላይ ይገኛል። በዳሽን ባንክ የአሜሪካን ዶላር 150 ብር ከ46 እና ዩሮ በዳሽን ባንክ 174 ከ54 በመዘርዘር ላይ ይገኛል። በሂጅራ ባንክ የአሜሪካን ዶላር 149 ከ80 እና እንዲሁም ዩሮ 174 ከ43 በመዘርዘር ላይ ይገኛል ወይንም እየተዘረዘረ እንደሚገኝ ነው መረጃው የሚያሳየው። እንዲሁም በአቢሲኒያ ባንክ ከፍተኛውን ዋጋ እየሰጠ ይገኛል። በዚህም በአቢሲኒያ ባንክ አንድ የአሜሪካን ዶላር 150 ብር ከ68 እንዲሁም 1 ዩሮ 174 ከ22 በመዘርዘር ላይ ይገኛል። በመቀጠል የምናየው የስዊዝ ፍራንክን በተመለከተ ነው። የመረጃ ምንጫችን ethiopianblackmarket.com በድረገጹ እንዳስነበበው ከሆነ 100 የስዊዝ ፍራንክ 22379 ብር እንደሚዘረዘርና አንድ የስዊዝ ፍራንክ 223 ብር ከ79 ሳንቲም እየተዘረዘረ እንደሚገኝ ethiopianblackmarket.com በድረገጹ አስነብቧል። በመቀጠል ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 23450 ብር እንደሚሸጥና 1 ፓውንድ ስተርሊንግ 234 ብር ከ50 እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። ከዚህም ጋር ተያይዞ ፓውንድ ስተርሊንግን በተመለከተ በንግድ ባንክ 193 ብር ከ48 በመዘርዘር ላይ ይገኛል። እንዲሁም የስዊዝ ፍራንክን በተመለከተ 182 ከ49 እየተዘረዘረ ይገኛል በንግድ ባንክ። በአባይ ባንክ 1 ፓውንድ ስተርሊንግ 198 ብር ከ50 እንዲሁም የስዊዝ ፍራንክ 186 ከ61 እየተዘረዘረ ይገኛል። በአቢሲኒያ ባንክ 1 ፓውንድ ስተርሊንግ 199 ብር ከ41 እየተዘረዘረ ይገኛል። የስዊዝ ፍራንክ 187 ከ19 እንዲሁም በሂጅራ ባንክ ፓውንድ ስተርሊንግን በተመለከተ ከፍተኛውን ክፍያ እየሰጠ ይገኛል። በዚህም 200 ብር ከ87 የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 12778 ብር እንደሚሸጥና 1 ካናዳን ዶላር 127 ብር ከ78 ሳንቲም የተሸጠ ይገኛል። የአውስትራሊያን ዶላር እናስከትላለን። 100 የአውስትራሊያን ዶላር 11688 ብር እንደሚሸጥና 1 የአውስትራሊያን ዶላር 116 ብር ከ88 ሳንቲም የተሸጠ እንደሚገኝ ethiopianblackmarket.com በድረገጹ አስነብቧል። ቀጥል በዓለማችን በምንዛሬ መጠኑ አንደኛ ደረጃ ላይ የተቀመጠችው ኩዌት ናት። የኩዌት ዲናር እናስተውላለን። 100 የኩዌት ዲናር 58200 የኢትዮጵያ ብር እየተሸጠ እንደሚገኝና አንድ የኩዌት ዲናር 582 ብር እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ፍንትው አድርጎ ያሳያል። በመቀጠል ዩናይትድ አረብ ኤሚሬትስ ዲርሃምን እናያለን። 100 ኢማራቶች ዲርሃም 4850 ብር እየተዘረዘረ እንደሚገኝና አንድ ኢማራቶች ዲርሃም 48 ብር ከ50 ሳንቲም በመዘርዘር ላይ ይገኛል። የሳዑዲ ሪያል እናስተውላለን። 100 የሳዑዲ ሪያል
4751 ብር የተዘረዘረ እንደሚገኝና አንድ የሳዑዲ ሪያል 47 ብር ከ51 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የሳውዝ አፍሪካን ራንድ እናያለን። አንድ የሳውዝ አፍሪካን ራንድ 901 ብር እንደሚዘረዘርና አንድ ራንድ 9 ብር ከ01 ሳንቲም እየተዘረዘረ ወይም የተሸጠ ይገኛል። በመቀጠል የኳታር ሪያል እናስተውላለን። 100 የኳታር ሪያል 4710 ብር እንደሚሸጥ ወይም እንደሚዘረዘርና አንድ የኳታር ሪያል 47 ብር ከ10 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የጆርዳን ዲናር እናስተውላለን። 100 የጆርዳን ዲናር 25200 ብር እንደሚሸጥና አንድ ጆርዳን ዲናር 252 ብር የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። በመቀጠል የባህሬን ዲናር እናያለን። 100 የባህሬን ዲናር 47000 የኢትዮጵያ ብር የተሸጠ እንደሚገኝና አንድ ባህሬን ዲናር 470 ብር ከ11 ሳንቲም የተዘረዘረ ይገኛል። በመቀጠል የምናየው የኦማን ሪያልን በተመለከተ ነው። 100 የኦማን ሪያል በ6011 ብር የተዘረዘረ እንደሚገኝና አንድ የኦማን ሪያል 460 ብር ከ11 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል። የኢንዲያን ሩፒን በተመለከተ 100 የኢንዲያን ሩፒን 202 ብር የተዘረዘረ ይገኛል። 1 ሩፒን 2 ብር ከ02 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። ለሀገራችን ሰላም መልካሙን ተመኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።